ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ትንሽ ጉንፋን ይዞኛል። እንግዲህ አሁን ዝናብ እየዘነበ ስለሆነ እኔ ዝናብ ሲዘንብ ትንሽ አፈሩ ሲሸተኝ ሁልጊዜም እዛም ውጭ እንዳለ በቃ እንደዚህ ነኝ። ግቢ ሳጥብ የሆነ ግቢ ሲጠርግ ዝናብ በዘነበ ሰዓት ሲሸተኝ በቃ እንደዚህ ነው የሚያደርገኝ። እና ትንሽ ያው ሳል ይዞኛል ጉንፋን ድምጼንም ዘይ ነበር ሰሞኑን አሁን ነው የተሻለኝ። እና እንዴት አላችሁ? ደህና ናችሁ ወይ? እንግዲህ የኛ ምክር የኛ ያው ውይይት የናፈቃችሁ ማለት ነው አለን። ትንሽ ረመዳን ቢዚ አድርጎን ነበር እዛ እንግዲህ ውጭ ብቻ ሳይሆን አገር ውስጥም ቢዚ ትሆናላችሁ። ስራ ማንኛውም ስራ አይቀርም እዛ ውጭ ብንሰራው ማለት ነው። እና ሾርባ አለ ፈጢራ ምናምን እንሰራለን። እንግዲህ እዚህ ማንሰራው ትንሽ ያው ሀለውያ ይሄ በፍሪጅ የሚቀዘቅዘው ነገር አለ። ያን ብቻ ነው እንጂ የቀረብን ሌላው ማንኛውም እንሰራለን። እዛ ሆነን ስናስበው ግን ኢትዮጵያ ሾርባ የሚናፍቀን እዛ ስጋ የሚናፍቀን ዘመን በላው እዛ አረቦች ሀገር እንደዚህ ቺፕስ ምናምን ነገር የምንበላው እዛ ብቻ ይመስለናል። ሀገራችን እንዲህ ነው የምንበላው። እንዲህ ወላሂ ምንም የሚቸገረን ነገር የለም። እዛ ሆነን በቃ ወደዚህ ስናስበው ጨለማ ይመስለናል። ስንት ነገር አለና ያው ብቻ ፏ ብለን እየኖርንበት ነው። ማሜ ደግሞ ሰላም ይበላችሁና ኢንሻአላህ እናወራችሁ እስኪ ትንሽ። እሺ አህለን ወሰህለን ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች እንዲሁም ሰላም ብያለሁ። ሰላማችሁ ብዝዝት ተረፍ ይበላችሁ። በዓለም ዳርቻ የምትገኙ ኢትዮጵያውያን አላህ ሰላማችሁን አገኙ ሁላችሁም። ወላሂ በጣም ዱዓ እናደርጋለን። በተለይ ለስደተኞች፣ በተለይ ለህገወጥ ሆናችሁ በባህር የምትመጡ የምትሄዱ ልጆች ሰሞኑን በነ ሳራ በነ አቡፋን ነው ያለውን ነገር እያያችሁ ነው ቲክቶክ ላይ ስለ ሀና ማለት ነው። እና ሀና በህይወት አለች። ምንም የተረጋገጠ ነገር ነው ግን በሰው ልጅ ላይ እንደዚህ እንደሚጫወቱ እያያችሁ ነው። በቃ የሰው ልጅ እንደዚህ እንደረከሰ የሰው ልጅ ህይወት እንደረከሰ በቃ መጨረሻው ዘመን የሚያሳይበት ዘመን ላይ እንደደረስን ሁላችሁ እና ራሳችሁን መጠበቅ አለባችሁ። ህገወጥ ሁናችሁ በቃ የርዚቃችሁን ሰርታችሁ በቃ ምትሆኑ ታሰሩ፣ ችግር የለውም። የርዚቃችሁን ሰሩ። ገና ለገና የተሻለ ህይወት እንመራለን ደልቶን እንኖራለን ብላችሁ ሰቀቀን ህይወት የመን ላይ እየኖረች ነው ሀና። እንግዲህ ተመልከቱ የእሷን ህይወት አሁን ምን ላይ እንዳለች አናውቅም። ምን ላይ ምን እያደረጓት እንደሆነ አናውቅም። እና ከባድ ነው። በተለይ ታውቁታላችሁ፣ በተለይ በባህር ሄዳችሁ ልጆች የአሁኑን ተውት አታስቡት፣ የወደፊቱን ነው ማሰብ ያለባችሁ። እና ሁላችሁም የርዚቃችሁን ነው የምትበሉት። ማንም ፈጣሪ እሱ ባለው ሳይሆን ፈጣሪ ባለው ነው የሚኖረው። እና ሁሉ አንዳንዴ ደልቶን እንኖራለን አትበሉ። ህይወት በአልጋ ባልጋ አትሆንም። እና በቃ ባላችሁበት ነገር ገንዘብ የምታገኙበት ላይ ሆናችሁ ሰው በቃ እና ህገወጥ ልዩነቱ ተነስ ደህና እንቅልፍ ተኛሉ ፖሊስ አልመጣም አልመጣም ህጋዊና ልዩነቱ ማለት ነው። ህጋዊና ህገወጥ እና ህገወጥም ትንሽ ነው ልዩነቱ። ይሄን ያክል ኢጃዛ ቤት እየኖሩ ነው ፈታ እያሉ በቃ ይሄን ያክል ብዙም ግን የተጋነነ ነገር የለውም። እና ገና ለገና ምቾት አለ ብላችሁ የወደፊቱን አስቡ። አይዟችሁ በርቱ። ያው ሁላችሁም ትምህርት ሆኗችኋል ብለን እናስባለን ሀና ነገር እና ሀና አላህ ያስወጣሽ ከዛ ነገር የስደት አምላክ ይርዳሽ ማለት ነው። እና እንዴት ነው ሰሞኑን ያለው ነገር? ስለ ሀና ምን ትያለሽ? እንጂ እኛ ማለት በጣም ከባድ ነው፣ አሳዝናናለች። ሰው ታሳዝናለች። በእርግጥ እሷ ብቻ አይደለችም፣ ብዙ አሉ፣ ብዙ ናቸው። አሁን ራሱ ሰሞኑን የምናያቸው አሁን እዛ ወልዴው ታቅፈው ምናምን እያጠቡ ድንጋይ ስር ሆነው ዝናብ እየዘነበባቸው እየተላቀሱ ከላይ ዝናቡ እየዘነበባቸው ልጆቹን ሲመቱባቸው ልጆቹ በቃ ሲጥ ማለት ነው። ከላይ ዝናቡ ሲጮህባቸው እነሱ ሸራ ውስጥ ተጠልለው በጎድን ያለው ድንጋይ ነው፣ ገደል ውስጥ ናቸው ያሉት። እና እኔ እንደዚህ አይነት ሴቶችን ወላሂ ለአደጋ የሚያጋልጡ ወንዶች ምን አይነት ህሊና ቢኖራቸው ነው? ምን አይነት ስብዕና ቢኖራቸው ነው? ምን አይነት እናት ብታሳድጋቸው ነው? እንዴት
እናት የለህም፣ እህት የላችሁም። ገና መልኳ የሚያምር ናቸው ተብሎ ቆንጆ ቆንጆ ሴቶች ሙተዋል ተብሎ ለቤተሰብ ተረድቶ ቤተሰብ እዚህ እርሙን አውጥቶ እነሱ ግን እዛ 2-3 ልጅ ወልደው እዛ ዋሻ ውስጥ እየኖሩ መጨረሻ ላይ አንድ በአጋጣሚ ወደ ሀገር ስትገባ ወይንም ደግሞ አንድ ሰው በመንገድ ላይ ሲያልፍ ሲያቸው ከሌን እንኳን አየኋት በማለት ያው መኖራቸው ሲረጋገጥ በዚህ ሰዓት እናንተ ምን ይሰማችኋል? እንዴት ነው? በጣም ከባድ ነው። እኔ እንዲሁ በባህር ድሮም አልመኘውም። አሁንም መቼም ቢሆን በየመን መንገድ መሄድ አንደኛ ባህሩ ለአደጋ ያጋልጣል፣ ሁለተኛ ደግሞ በየመንገዱ ያለው ችግር በየመንገዱ ላይ ያለው ፈተና ስንት ነገር አለ። በተለይ ለሴት ልጆች እኔ አንዳንድ ጊዜ ደግሞ ይገርሙኛል ሴቶች ልጆች ማለት ነው። ምናልባት ቀድ ያወጡባችሁ እንደው እንጂ መቼም አንዴውኑ ወንትን ስለሆኑ ወንበዴ ስለሆኑ ምናልባት ቀዴው ሊያወጡባችሁ ይችላል እንጂ ለምን እናንተ ከሀገር ስትወጡ አሁን ላይ ደግሞ ቴክኖሎጂ በጣም ተሻሽሏል፣ በጣም ቆንጆ ሆኗል። ስትሄዱ የ15 ዓመት ወይንም የ10 ዓመት የ5 ዓመት የ3 ዓመት አለ። ለምን አስቀብራችሁ አትሄዱ? ያንን እኮ አስቀብራችሁ ወላሂ መድኃኒት መከላከያ ማለት ነው። ያንን አስቀብረሽ ብትሄጂ ያው በሽታው መዳን ባትችይም ከጽንስ ትድኛለሽ። ጽንስ በዛ በአደጋ መካከል ሆነሽ ልጅ አርግዛችሁ ወልዳችሁ ታቀፋችሁ ህይወታችሁ ቅንጭላታችሁ እንዴት ነው? ኢትዮጵያ ብንመጡም እኮ ወላሂ ቅንጭላታችሁ ጥሩም አይደለም። ፈተና ነው፣ ስንት ፈተና አለ። እንደገና ደግሞ የሱ ልጅ ታቀፋችሁ መጣችሁ እዚህ ላይ ይረከባችሁ ይችላል፣ ሊክዳችሁ ይችላል። እዚህ ሆናችሁ ብዙ ነገር ልታስቡ ትችላላችሁ። እንኳን እንደዛ ሆናችሁ ሀገር ገብታችሁ አይደለም በሰላም እንኳን ራሱ ተሳፍረው መጥተው ስንቶቹ ናቸው እዚህ የሚጨልሉት ስራ መስራት ሲያቀታቸው። አሁን አንዳንዶች ስራ ይንቃሉ። እሺ ምንድነው? ኧረ ምንድነው ደግሞ እዚህ ሀገር ልንሰራ ነው እንዴ? በቃ የሚፈልጉት እዚህ በሰራተኛ የሚፈልጉት እዚህ ሟልቀቅ ብለው ለመኖር እንዲያረባችሁ ነው። ከዛ ብሪቱ ስታልቅባቸው ደግሞ ባዶ ሲሆን ተመልሰው ይሄዳሉ። በቃ ምንም አማራጭ የለማ። እንደዛ ተመሆን እናንተ መጀመሪያ አንደኛ መከላከያ ያዙ ስትሄዱ፣ ሁለተኛ ደግሞ ከዛ ወደዚህ ፓስፖርት ለማምጣት የምትመጡ ሴቶች፣ በተለይ ሴቶች በዚች በሃና ትምህርት ሊሆናችሁ ይገባል። ሁለተኛ እኔ ሴት ልጅ ይሄን ፈተና አይታ ሰምታ በባህር መታ ፓስፖርት አውጥቼ በህጋዊ እሄዳለሁ ማለት የምትችል ያለች አይመስለኝም። ለምን ይሄን ሁሉ አይታ? ለምን እናንተ ዘገር ነው ያላችሁት። ስሩ እስከተያዛችሁ ድረስ እህሏችሁ እስካለቀ ድረስ ስሩ። ከዛ በኋላ ህገወጥ ሆንሽ ህጋዊ ሆንሽ ምንም ፋይዳ የለውም። አይተናቸዋል። ህጋዊ ሆነው ኢቃማቸውን አቃጥለው ኢቃማ ማደስ ሲያቀታቸው ኢቃማቸውን አቃጥለው ስንቶቹ 3-4 ወልደው 20-30 ዓመት ቆይተው ኢትዮጵያ ቦታ እንኳን ያልያዟል እኮ በ2004 እኔ እዛ ሲሄድ ማለት ነው ውጡ ተባለ። ውጡ ተብሎ በዛ ሰዓት ሲወጡ 3-4 ልጅ ይዘው ኢትዮጵያ ቦታ እንኳን የሌላቸው አሉ። እስከ 30 ዓመት እዛ ቆይተው እነሱ አሁን ኢቃማ አላቸው። ኢቃማ ኑሯቸው ኢቃማው ማደሻ ሲያጡ አቃጥለውታል። ኢቃማው ተበላሽቷል። ግን እዚህ ምንም እንደሌላቸው ነው እየተላቀሱ 3-4 ልጅ እየጎተቱ ሲመጡ የነበረው። እናንተ እኮ ኢቃማ አውጥታችሁ በአብዛኞቹ እዛ ግብታችሁ ለመሸለል እዛ ደግሞ ኢቃማ ታወጣሽ ወይ ዮምያ ነው የምፈልገው የቀን ስራ ነው የምፈልገው እንጂ እኔ ሰው ቤት ገብቼም አልሰራም። እኔ እኮ የምፈልግ ብዙዎቹ አሁን ባለፈው ራሱ ብዙ ልጆች አግኝቻለሁ እዚህ እንትን ብለው መጥተው ኢቃማ አውጥተው አረ እኔ ሰው ቤት ካሁን በኋላ ሰው ቤት አንሰራም፣ አይ ነጋዴ ነው የምንሆነው የሆነ ነገር ነው የምንሆነው ትላላችሁ። እና እንደዚህ አይነት ተማሰብ በቃ ቀልጠፍ አድርጋችሁ አይምሯችሁን አስባችሁ ሰራ አድርጋችሁ ብራችሁን ይዛችሁ መጣችሁ ሀገራችሁ ላይ የሆነ ነገር ብትከፍቱበት ሀብታም ሆናችሁ ትቆያላችሁ፣ ትኖራላችሁ። ግን አይምሯችሁን ሰፋ አድርጋችሁ በቃ ሀብታም ለመሆን 3-4 ቤት ለመስራት መኪና ለመግዛት የሆነ ነገር ለመግዛት ታላችሁ እዛው ደቃችሁ ነው የምትቀሩት። አሁን ሳምንት ዕለት የሞተች ልጅ አለች። ሳውዲ 13 ዓመት ቆይታለች። 13 ዓመት ቆይታ መታ በአመቷ ሞተች። ታማ ማለት ነው። እንግዲህ ሰዋት ያችን ያልወለደችም አግብታለች። ቤቷን ንብረቷን ይኸው ለቤተሰብ ጥላላችሁ ሄደች። 13 ዓመት የለፋችበትን ጥላው ሄደች። ከዚህ ሁሉ ግን አንድ ልጅ ትበልጣለች። አንድ ልጅ ሀገራችሁ በጤናችሁ ገብታችሁ አንድ ልጅ ብትወልዱ ነገ ጧት እናንተ ብትሞቱ ያ ገንዘባችሁ እንኳን ራሱ እንደው ፈሶ አይቀርም። ያ ልጃችሁ ይጠቀምበታል።
ግን ያው ለቤተሰብ ወንድምና እህት መጋጨት እናትና አባት መጋጨት ነው። አሁን የእሷን ንብረት ራሱ ለመካፈል ማለት ነው። እና እኔ እንደው ብዙዎቻችሁ እዛ ሀገር ኢቃማ አውጥታችሁ ኑሩ አለ። እንደገና ደግሞ ባላችሁ ህገወጥ ሆኖ እናንተ ደግሞ ህጋዊ እንሆናለን የምትሉ ብዙ አላችሁ። አሁን እሱ ድንገት ሊያዝ ይችላል። አንቺ ግን ቢያንስ እንኳን ከብዙ ዓመት የቆያቸው ልጆች ከ1 ሚሊዮን በላይ ነው ኢቃማ አሁን ማሰሪያው ማለት ነው። ያ ከሄዳችሁበት ከጠፋችሁበት ጀምሮ ነው የሚቆጠረው አይደል? አሁን እሱ ተይዞ ቢመጣ ያንን ሁሉ ከፍለሽ አንቺ አሁን ትተሽው መጭ ነው ወይስ አልዘሰሪ ነው? ደግሞ እሱ ተመጣ አንቺ እዛ ተቀረሽ ደግሞ ተለያየሽ። ብዙዎቻችሁ ማለት ነው አሁን እዛ ትዳር ይዛችሁ ይኖራላችሁ እና እንደዛ ተማረግ እናንተ ወቁበት። ዝም ብላችሁ ኢቃማ ማውጣት ምን ፋይዳ የለውም። ሰርታችሁ ነው ቶሎ። እኔ 2 ዓመት ኮንትራት ቤት ሰራሁኝ። ብሬንም ቀሙኝ። የማይሆን ሆነ ትቼው ተወጣሁ ነው የሰራሁት እንጂ 2 ዓመት ግማሹን ቀሙኝ፣ ግማሹን ዝም ብዬ በይ አርጌው ነው የወጣሁት። ግን ተወጣሁ። አልሐምዱሊላህ ሰራሁ። አገሬ መጣሁ። ከመጣሁም 3 ዓመቴ አልሐምዱሊላህ ጨረስኩኝ። 4ኛ ይዣለሁ። ምን ሆንኩኝ? ያው ከልጆቼ ጋር ዘና ብዬ እኖራለሁ። እና ብዙዎቻችሁ የምታስቡት ወደ ኋላ ነው። አትጨናነቁ። ወደ ሀገራችሁ ነው ቶሎ። አላብዛባችሁ ቪዲዮ ማለት ነው። ቀጣይ ቪዲዮ ላይ እንገናኛለን። ማሚ ወሬ ካለ ይለግስላችሁ። አዎ በስተመጨረሻ ማለት ፈልገው በተለይ ሴት ልጅ ሆናችሁ በአሁኑ ሰዓት ሁሉም ድሮ የምታስቡ ነገር ይቅርባችሁ። በተለይ አሁን ሰዓት፣ አሁን ጊዜ፣ ገንዘብ ሁሉም ነገር ቀይሮታል ማለት ነው እና የሰው ልጅ እየተሸጠ ነው። በተለይ በሳዑዲ በድንበር ላይ የምትሄዱ ምንድነው እየተሸጣችሁ ነው ያላችሁት። ምንድነው በቃ ከዚህም ስትሄዱ በገንዘብ ወደ ሌላ ስርፋ ነው የሚሸጧችሁ። በተለይ ቆነጃጅት ሴቶች አትሂዱ፣ አትውጡ እና ከባድ ነው። ራሳችሁን ጠብቁ። ከነዛ አይነት ነገር እንዳታስቡት። በኮመንት ላይ ብዙ የምትጽፉ ልጆች ያላችሁ እኔም ቀጣይ እሄዳለሁ የመጣኝ ጠብላችሁ የምትሉ ከሆነ ያው ወስናችሁ በህይወታችሁ ላይ ማንም እንደማይደርስላችሁ እኮ። ይቺ ልጅ እንኳን ትንሽ ፌመስ ስለሆነች ነው። ግን እናንተ እንደ ውሃ በልቷችሁ ነው የሚቀሩት። ምክንያቱም ይቺ ልጅ አሁን ትንሽ ሚዲያ ላይ ታውቃ ነው። ትንሽ የዋህነቷን አይተው ነው እና እነዛ ልጆችስ 20-30 እዛ ዋሻ ውስጥ ወልዶ መቀመጥ እስካሁን ታውቀዋል? አልታወቁም። አንድ ልጅ የታወቀ የለም። ግን ባህልና ብዙ ነገር ታውቋል። እና ለድሃ የሚሆን ዘመን አይደለም። አንገታችሁን ደፍታችሁ ባላችሁበት ስሩ። አይዟችሁ፣ በርቱ። ቀጣይ ቪዲዮ እንገናኛለን። ደግሞ ቀጣይ ይሄ ከዚህ ኮመንት ስር ያለውን ሊንክ እየነካችሁ 2ኛ ቻናል ፋጥማ ወሎ አቀስታ የሚለውን እየነካችሁ ሰብስክራይብ አድርጉን ማለት ነው። 1000 ሰብስክራይብ አስገቡን። የመጀመሪያ 1 ቪዲዮ ለቀንበታል ማለት ነው። ኢንሻአላህ አስተማሪና አዝናኝ ቪዲዮ ደግሞ ፋጥማ የተለቅበታለች። በየቀኑ የሚውልበትን የገበያውን ሁኔታ የእቃውን ሁኔታ ምናምን ሁሉ ነገር በዛ እንለቅላችኋለን ኢንሻአላህ። በዛ ያለው ነገር ሁሉ ነገር በዛ የሚለቀቀው እቃ ምናምን አስቤዛዎችን በዛ እንለቃለን። ቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ መልካም ቆይታ ሆንላችሁ። ያው እንደ በፊቱ ብቅ ላልል እችላለሁ። ቢያንስ በሳምንት አንዴ ነው ብቅ ብል፣ በሳምንት 2 እንደዛ ነው ብቅ ብል። ትንሽ ችግር ስለገጠመኝ ማለት ነው። እና መልካም ጊዜ መልካም ቆይታ ይሁንላችሁ። በዛ ቪዲዮ በዛኛው በቀን ታገኙናላችሁ ኢንሻአላህ። መልካም ጊዜ መልካም ቆይታ መልካም ስራ። አላህ ያግዛችሁ። ሀገራችሁ መግባት ያሰባችሁ አላህ ያስገባችሁ። ቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ቸር ሰንብቱ።